ሰላም ውድና የተከበራችሁ የሄለን ዩቲዩብ ተከታታዮች እንዴት ናችሁ? ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እንግዲህ ጽናት ድራማን 201 ይዤላችሁ ከች ብያለሁ። ሁላችሁም ላይክ እና ሼር ሰብስክራይብ በማድረግ ጀምሩ ማለት ነው። ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ባለፈው 200 ላይ 200 ምዕራፍ ላይ ሶሲ ማለት ነው ቤቲ ማለት ነው እነ ኪራ ቤት መጣ ሰለምሮ ለጽናት ማለቴ ምሮ ላይ የነናሁም ሰራተኛ የሆነ ነገር እያደረገችባት ነው ብላ ለናሁም ብትነግረውም ናሁም ደግሞ ጽንና ኪራን ላይ ያደረግሽው ሴራ አንሶሽኛ ቤት መተሽ ልትበጠብጭ ነው ወይ ብሎ ምንም ሊረዳት አልቻለም። እሷ ግን እውነቷን ነው ማለት ነው። እንደውም ምሮን ቀረብ ብላ በጥሩ ነገር ነው ያወራቻትና የራሷን ብሶት ልነግራት ነው የሞከረችው። ግን እነሱ ሊረዷት አልቻሉም። ከዛም ወጣ ናሁም አልረዳ ሲል ወጣ ስከድ ከዛ ሰራተኛዋ ተከትላ እኔ ልርዳሽና እንስማማ የሆነ ነገር እናደርግ ብላ በምሮ ላይ የሆነ ነገር ልታደርግ ነበረች፣ ተንኮለኛ ማለት ነው። እሷ ግን በፍጹም እኔ አሁን ይቅርታ ብቻ ነው የምፈልገው እንጂ እንደ ድሮ ተንኮል መስራት አልፈልግም ብላ ተጸጽታለች። ግን መጸጸቷን ሊቀበሏት አልቻሉም ማለት ነው። ከዛ ማን ሊረዳኝ ይችላል? ለኪራ ልንገረውን ለጽናት ብላ ወደ ጽናት ስትሄድ ጽናት ግን ልትረዳት አልቻለችም። ጭራሽ ብስጭጭት ብላ ጽናት ጭራሽ በጥፊ ያሱሲን ተናዳ ጽናትን በጥፊ ስትላት ጽናትን መልሳ በጥፊ መታቻት ማለት ነው። ጽናት ግን በጣም ከዚህ ጋር በጣም አናዳኛለች ማለት ነው። ማለቴ የሰው ልጅ ይሳሳታል፣ ደግሞ ሁልጊዜ የሚሳሳታን ማለት አይደለም። አንድ ቀን ስህተቱን አርሞ ከመጣ መቀበል ነበረባት። እዚህ ጋር በጣም ስሜታዊ ሆነ እንደ ውሻ እየጎተተች እስከ ውጭ ስታስወጣት ጽናት በጣም እዚህ ጋር አስከፍታኛለች ማለት ነው። በጣም ያናደደችኝ እኔ በበኩሌ ማለት ነው። ከዛም ተሰሚኛለሽ ወይ ጽናት? አሁንም ቢሆን የሚቆጭሽን ውሳኔ ነው እያደረግሽ ያለሽው። ምን ነው የሚቆጨኝ? የሚቆጨኝማ አንቺን ካመንኩሽ ነው አለቻት። ከዛ እሷም እየነገርኩሽ ነው ተሰሚ፣ እንደው ስሚ፣ አሁንም ቢሆን የምሩ ህይወት አደጋ ላይ ነው ያለው። ፈጣሪ ለሷ ያሰብሽውን ለራስሽ እንዳያደርግብሽ ብቻ ብላ ጽናት አንዳንዴ በስሜት ነው በቃ ሁሉን ነገር እንትን የምትለው ማለት ነው። በስሜት ሰውን ካስቀየመ በኋላ እንደገና ወይኔ እኔ ምንድን ነው ያደረግኩት ትላለች ማለት ነው። እዚህ ጋር ያለው ነገር በጣም ታናድደኛለች። ከዛ ቤቲም ለሷ አስቤ እየነገርኩሽ ለሷ አስቤ ስለነገርኩሽ ነው እንደዚህ እየሆንሽብኝ ያለሽው ስትላት፣ ቆይ ግን እኔ ያልገባ ያለኝ የኪራ ልሳካ ሲልሽ ጭራሽ ደግሞ ናሁምን ብላ ከዛ ትሰሚኛለሽ፣ እኔ የወንድ ሱስ የለብኝም እየሄድኩኝ የባለትዳር ቤት ላይ ባለትዳር ላይ ሂጄ የምለጠፈው አለቻት። በዛ በጥፊ ስትመታ እሷን መልሳ በጥፊ መተች። እንደዚህማ ባልሆን ኑሮ እዚህ ድረስ ችግር ለመፍጠር ባልመጣሽ ኑሮ ብላ ጽናትም እኔም ማዝነው እዛ አልጋ ላይ ተኝታ ምንም ላልተረዳችኋት ጓደኛችሁ ነው እንዳንቺ አይነት ደግሞ ድፍን ጭንቅላት ያላት ጓደኛ ይቅርና ብላ ስትላት ድጋሚ በጥፊ መታቻት። ከዛ ብቸኛ በሆነ መቅረቴን ወደድኩት አለች። እውነት ነው፣ የማትረዳ ጓደኛ ከምትኖር ብቸኝነቴን መረጥኩት አለ። ያው እዛ ተኝታ በነገራችን ላይ እዚህ ጋር የሆነ ነገር ሲሆን የምትረዳው ሰንዬ ናት ማለት ነው። ሰንዬ በጣም ደስ የምትል ልጅና አስተዋይ ልጅ ናት። የሆነ ነገር ገጠመ ከተባለ የራሷን ህይወት አደጋ ላይ ጥላም ቢሆን ህዳ ትጋፈጣለች። ጽ ግን በጣም ስሜታዊ ናት ማለት ነው። አሁን ሌላ ነገር ሳይከተልሽ ቀጥ ብለሽ ከዚህ ሂጂ አለች። ጭራሽ ታሳፍሪያለሽ። እሺ አሁንም ቢሆን የማይገባሽ ቦታ ነው ያለሽው። እየፈቀፈቅሽ የድስት ፍቅፋቂ ጭንቅላትሽን ደፍኖታል። አሁንም የሚገባሽ ቦታ ላይ አይደለሽም ብላ ቁጭ አለችው። ከዛም ገፍትራ በህይወትሽ ድጋሚ ዳግመኛ እዚህ እንዳመጭ ብላ መንቀር እያለ በሩን ጠርቅመው በሩን እንደው ልሰብረው ነው። ይህን የመሰለ በር እንደው እኮ አውልቅ አለጥለው ነው። ወይ ጉድ! ከዛም እንግዲህ ቤትዬ ባትረዳትም ሄደች። ከዛ ምሮ ደግሞ እንግዲህ እየተሻላት ነው የኔ ውድ ማለት ነው። ብድግ ብላ ስትንቀሳቀስ ተነስታም ናሁም ያገኛታል። ከዛ ናሁምም ራስሽ ነሽ የተነሳሽው ብሎ በጣም ደስተኛ ሆኖ በጣም ደስ ብሎት
ተመስገን የኔ ጌታ ተመስገን፣ ተመስገንልኝ እመቤቴ ተመስገንልኝ ብሎ እንግዲህ ምሮዬ ተነስታለታለች ማለት ነው። ከዛም እንግዲህ ደግሞ ወደ እነ ናቲ ጋር ስንሄድ ናቲና ሊና ማለት ነው። ናቲና ሊና እንዲሁም ቅዱሴ ማለት ነው። ከዛ ናቲ ምን አደረገ መሰላችሁ? ጥፍር ቀለም ልገዛ ነው ብሎ ለኒና ማለት ነው። ከዛ ቅዱሴም ደግሞ አሾፈበት ማለት ነው። ከዛ ቅዱሴ ደግሞ ወጥ ቤት ሆኖ ከዛ እጁንም በጣም አሞታንና ከዛ ስልክ ደውሎ ሲያወራ ማለት ነው። ከዛ እንግዲህ ለምንድን ነው የማትመጣው ትለዋለች ማለት ነው። እንግዲህ አንዱ እህቱ ማለት ነው። ከዛም የተፈጠረውን ሁሉ ነገር ነገራት ማለት ነው። ከዛም እመጣለሁ አለችው ማለት ነው። እንግዲህ ቅዱሴም በነ ጽናት ሰርግ ጊዜ አደጋ ደርሶበት እንግዲህ ወደ ውጭም ሄዶ ታክሞ ተመልሷል ማለት ነው። እንግዲህ ከዛም እንግዲህ ናቲም ከዛ ውሃ ሊጠጣ ሲል ተናዶ ብርጭቆውን ይወረውራል ማለት ነው። ቅዱሴ ምን እያረክ ነው? ምን ሆነህ ነው ብሎ ናቲም ምንም አልሆንኩም፣ ጭራሽ አንድ የቀረውንም ብርጭቆ ገላገልከው አለው። ከዛም ብርጭቆ ሲሰበር ያሳዝናል አይደል አለ ቅዱሴ። ሳታስበው ከሆነ ያሳዝናል። ያው ከሰበርከው ግን እያወክ ሳታውቅ ከሰበርከው ምንም አይደለም፣ እያወክ ግን ከሰበርከው ያሳዝናል አለ ናቲ። ከዛ ቅዱሴም እና ታዲያ ለኔ መሰበር ለምንድነው የማታዝንልኝ? ቆይ ሰላም ቆይ ግን እኔ ምን አድርጌያታለሁ አለ። ግን ሰላም ወደ እሱ ጋር ለመቅረብ ብዙ ጊዜ ሞክራ ነበረ። ከናቲ ጋር ሲያወሩ እኔ እሷ ከውስጤ ወታልኛለች ሲል ሰምታ በዛው ቀርታለች ማለት ነው። እሷ ምንም ጥፋት የለባትም ማለት ነው። ስሙን አታንሳብኝ፣ በእሷ ምክንያት ሰላም የሚባለው ቃል ራሱን ያስጠላኝ፣ ደህና ሁን ስል ሆንኩ ስል መታ ትሰብረኛለች አለ። ከዛ የሰበርከው ነገር እግርን ይቆርጠዋል፣ ልቤ ተሰብሮ ከሚደማው በላይ እሱ ይቆርጦ አያደማኝም እሺ ብሎ ከዛ በእርግጫ ብሎ ብርጭቆውን ሄደ። ከዛ ናቲም ቆይ ይህ ልጅ ምን ሆኖ ነው? የምር እኔ ግን ግራ እየገባኝ ነው። ምንድን ነው እየተካሄደ ያለው? ቆይ ሌና ደግሞ መጥረጊያውን የት ነው ያደረገችው ብሎ ቤቱን ሊጠርግ ነው። ከዛ ወደ ነፂ ጋር ስንሄድ ደግሞ ፂ ቡጥጥ ብላ ቁጭ ብላ እንዴት ዋልሽ ጽዬ አለቻት ኒና። ከዛም አለሁልሽ ግን ናቲ እንዴት ሆነ አለቻት። አረ ሰላም ናቸው ባክሽ፣ ዝም ብለው እኮ ነው ቅዱስ የተናዶ ሲናገረው ነው ናቲ ስሜታዊ ሆኖ እየወጣው እንጂ ምንም ችግር የለም አለቻት። ከዛም ዋናው ሰላም መፍጠራቸው ነው ስትልዚህ፣ ከዛ ኒናም ግን አንቺ ምን ሆነሻል? ፊትሽ ልክ አይደለም፣ ደህና ነሽ አለቻት። ኧረ ደህና ነኝ ብላ እንቅልፍ የተነሳሽ መስላ ፊቷን አሸት ስታደርግ እዛ አንዳንድ ሰው ገርሞኝ ነው ባክሽ ሲረግጥሽ ይኖርና ከዛ ልነጠፍ እንደ ምንጣፍ ልርገጥሽ እርገጭኝ ልሻን አለቻት። ከዛ እንግዲህ ሶሲ በጣም አናዳት ነበርና በሶሲ ምክንያት ፊቷን ዝፍዝፍ አድርጋው ጠበቀቻት ማለት ነው። ከዛ ሊና ደግሞ ምን ሆነች ነው ዛሬ ፊትሽ ትክክል አይደለም፣ ማን ነው ያስቀየመች ሰው አለ ወይስ ብላ ስትላት ከዛ ሶሲ እንዳናደደቻት ነገረቻት ማለት ነው። እና እውነት እኮ እንደ ሸክላ ተሰባሪ ነገር ነው አለቻት። ግን ጽዬ ማን ነው እንደዚህ ያስባለሽ ስትል፣ ቆይ አንቺ ማን አባቱ ነው ያናደደሽ? እሱን ተይው እባክሽ፣ ማንነቷ ጥቅም የለውም እንዴ? ጥቅምማ አለው። አንቺን ያናደደ ሰውማ የጥላቴ ጎራ ውስጥ መመደብ አለበት ብላ ሌናም ወሬዋን ቀጠለች። ከዛ ጽናትም እንደዛ ነው እንዴ እስኪ ተመልከች፣ አሁን ማነው ንገሪኝ ስትላት፣ እባክሽ ሶሲ ናት መታ ነበርና ለኔ ያሰበሽ በማስመሰል ብዙ ነገር ተናግራ ሄደች አለች። ግን ሶሲ ሀቅ ይዛ ነበር የመጣችው። ያው ይቺ ጽናት ማለት ነው ስሜታዊ ሆና ልትረዳት አልቻለችም እንጂ ሶሲ ምሮን የቤቷ ሰራተኛ ብዙ ነገር እያደረገቻት እያስፈራራቻት እንደነበረ ያው ያንን ባታይም ግን በምሮ ላይ
ተስማምተን የሆነ ነገር እናደርግ ብላ ስላለቻት ያንን ይዛ ነበረ። ሱሲ እንግዲህ በፊት ያጠፋችውን ሁሉ ይቅርታ ብላ ተመልሳለች። ግን ሊረዷት አልቻሉም። አሁንም ተንኮል ያሰበች ነው የሚመስላቸው። እሷ ደግሞ ተስፋ አትቆርጥም እንዴ ስትሊና ከዛ አይ ሰው ሲወድሽ ነው ሲንከባከብሽ እኮ ያን አካባቢ እኮ የሚያልቅ አይመስልሽም። ሳታስቢው ግን ባዶ ሆነሽ ራስሽን ታገኘዋለሽ። ሶስም የሆነችው እንደዛ ነው አለች። በዚህ ጸባያማ ሰው ቢቀርባት እንዴት እንደዛ እናት አመጣ የወለደችዋን ልጇን እንዴት ልጅ ሳትል ትታው ትመጣለች? ምን አይነት ጭካኔ! ይሄ ሁሉ ጭካኔዋን ያሳያን። ልጅ ወልዳ እንኳ ልጅ ብላ ሳትንከባከብ የወለደችው ልጅ ለእናቷ ጥላ አሁን እቺ ጥሩ ሰው ነች ወይ? ለልጇ እንኳ ያረራች እያለች ነው። ከዛ ኒናም ደግሞ እና አሁን ልጁ አያቱ እናቱ እንደሆነች ነው የሚያስበው ስትላት እዛ እሷማ እናቱ ሶሲ እንደሆነች እናትየው ካልነገረችው በስተቀር ማን ይነግረዋል? የጉድ ውይ እንዲያው ፈልገው ባልመጡበት ዓለም ልጆች ሲቀጡ ማየት ሲከብድ አለች ሊናዬ። አዎ እውነት ነው በጣም እንጂ። እስኪ ታያት ሊቁንስ አንቺ ከመጣሽ ነኪራ ጋር ደርሼ ልምጣ ቢሮ ነው አለቻት። አዎ ቢሮ ነው መውጫ ስበብ የሆነኛን ግን ያው ሶሲ ዳናደው ሊሆን ይችላል። ሂጂ በቃ ጽዬ እኔም ፀሐይዋ አጀዝቦኛል ልተኛ አለች። እሺ ደግሞ የትንሿም ምንጫ ሰዓት ደርሷል። ቁልፍ ሳትይዝ ነው የሄደችው። ስታንኳኳ እንድትከፍችላት አለቻት። እሺ በቃ ከፍትላታለሁ። በቃ ጫማዬን ቀይሬ ልሂድ ብላ እዛም በቃ ጽዬ ሂጂ እንዳትቆይ ብላ ሸኘቻት ማለት ነው። ከዛ አይ እንደው በተኛ ይሻለኛል ስጣይ ወጥቅጦኛ እንደው ደክም ብሎኛል ብላ ሌላም እንግዲህ ወደ መኝታዋ ጋር ስትሄድ ከዛ አቶ ኪራ ደግሞ ወደ ዝች አዲስ ወደ ቀጠራት ጸሐፊ ቢሮ ሲሄድ ማለት ነው። ከዛ እሷ የለችም። ከዛም ይቺ ደግሞ እየተዳ ነው ብሎ ሲጣራ እሷ አሰማም። ከዛ በኋላ ሀና ብሎ ሲጠራት የተቀዠቀዥሽ መታ ውሃውን ላይ ድፍት አርጋበት። ከዛ በኋላ ምንድነው እንጂ የምታደርጊው ብሎ እሱም ተናዶ ከዛ ሰሚዙን እኔ ያደርቅልሃለሁ እንዴት አድርግሽ ነው የምታደርግልኝ ብሎ ከዛ አውልቆ ሲሰጣት እንግዲህ በፀጉር መተኮሻው አድርቃለ ልታመጣለት ተቀበለችው። ከዛ ድረስ ደግሞ ሌላ ነገር አስበው ነው ብላ በጣም ተናደደች፣ በጣም ተበሳጨች። ከዛም ኪራ አረጋግቷት ከዛ ልጅቷን ሁለተኛ ከባላይ በጣገብ እንዳደርሽ አለቻት። ከዛ እሷም እሺ ብላ እንግዲህ የሆነ ነገር ስታደርግ ደግሞ ከኪራ ጋር የሆነ ነገር እንትን ሲል ሁል ጊዜ ትደርስብኛለች እቺ ሴት ምናምን ብላ እሷም ትንሽ ተበሳጫጨች ማለት ነው። ለማንኛውም ሁላችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቶች ስለነበረን ቆይታ ከልብ አመሰግናለሁ። በያላችሁበት የክርስቶስ ጸጋና ሰላም ከኔም ከእናንተ ጋር ይሁን። ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ ውድ ቤተሰቦች። ባይ ባይ።